ሰላም ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ተረፍረፍ ይበልልኝ። እኔ የገረመኝን ነገር ላስገባላችሁ። እስኪ ጉድ በል ጎንደር መሰለሽ ያ መኪና ነጭ መኪና ይተሻል። እናቴ ትሙት እዛ ድረስ ይቀርጻል ድምጽ ሳይቀር። ይሄኛው ካሜራ ይሄኛው ደግሞ እዛ አስፋልት ድረስ ይሄዳል። እዛው ድረስ ይሄዳል። ዛሬ የጣላት ተሸውዳል። አዎ እንግዲህ ሻርጃ ይተሻል። እናቴ ትሙት እዛ ድረስ ይቀርጻል ድምጽ ሳይቀር። ይሄኛው ካሜራ ይሄኛው ደግሞ እዛ አስፋልት ድረስ ይሄዳል። እዛው ድረስ ይሄዳል። ዛሬ የጣላት ተሸውዳል። አዎ እንግዲህ ሻርጃ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እንግዲህ እንደምታዩት ማለት ነው ላይክ፣ ሼር፣ ሰብስክራይብ አድርጉ። መረጃዎች አሉ ማለት ነው። ይህ የምታዩት እንግዲህ ዱባይ ውስጥ ማለት ነው የረዋን ሱቅ አላት። ብር የተበደሩ ሰዎች ናቸው ተብሏል። እንግዲህ ብር የተበደሩ ሰዎች በብር ምክንያት ተጣልተው ነበረ፣ ሚዲያ ላይ ወጥተው ነበረ። ከዛን አምጥተው አይጥ መትተው መተት ማለት ነው አይጥ ሲጥሉ ጊዜ መተት አድርገው አይጥ አምጥተው ሲጥሉ በካሜራ ተይዘዋሉ። በጣም ያሳፍራል። ማንነታቸው ወጥቷል። ከባድ ነው። በአሁኑ ሰዓት ለሰው ብር ማታበድሩ፣ ከሰው ጋር አትነካኩ። ምክንያቱም እቺ ልጅ ምንም አላደረገችም። 5500 ድርሃም ነው አበድርኝ ስትል አበደረቻት ለአንድ ጓደኛዋ። ብሩ ስትጠይቃት ግጭት ተፈጠረ። ከዛ ገበያዋ እንዲዘጋ ለምን እንደሆነ እንግዲህ አይታወቅም። ምን አስባ እንደዚህ እንዳደረገች አምጥታ ትጥላለች ማለት ነው። ካሜራ ደግሞ አለ። ካሜራው ደግሞ ይዟል ማለት ነው። አይጧን ትታያለች። አምጥታ አይጧን ጥላ ሄደች። ካሜራው ግን ሁሉንም ቀርጿል። የሚገርም ነገር አውጥቷል ማንነቷን ማለት ነው። እና ጓደኛ አትመኑ፣ ሰው አትመኑ። ከዚህ ተማሩበት። በጣም ያሳዝናልም ያሳፍራልም ማለት ነው። ሰው በሰው በተለይ ደግሞ በዱባይ ምድር በስደት ላይ እች ልጅ አንድ ነገር ብትሆን ብትከስር የሆነ ነገር ብትሆን ምን ያደርግላችኋል? እናንተ መተተኞች ማለት ነው። በጣም ነው የሚያሳፍረው። ደስ የሚለው ካሜራ መኖሩ በጣም አሪፍ ነው። ምክንያቱም ማንነቷ ተዋርዳለች፣ ታውቃለች። ካሜራው አንስቷታል። ደስ ይላል። ይሄ ብቻ ያሳፍራል በጣም ማለት ነው። የእውነት እንዴ ምንድን ነው በሰው ሀገር መተት የሀገራችሁ ይዛችሁ መጣችሁ። እዚህ እንኳን አታፍሩም እንዴ? ኧረ በጣም ነው ሼም ነው እውነት። ኋላ ቀርነት ነው። ከዚህ በኋላ እንደው ሰው ጋር አይንሽን ታፈጫለሽ አንቺ ይሄን ያደረግሽ ሴት። ወንድ አይደለም ብትጠይቅስ ጠይቂያለሁ ብትል ጠብ ምታና እንደው ሙልሽ ለተ ጠብ ብትጠይቃት ወንድ እኮ ነው። ሴት ልጅ አዲስ ነገር አለ የነበረ ያለ የሚኖር ነው። ይሄ እንደ ነውር አይደለም፣ እንደ ነውር የሚቆጠር ነገር አለ። ብትደፍራትስ ደፍራት ብትሆንስ በቃ ይሄ ያልሆነ ነገር የሆነ ነገር ይሁን ያልሆነም የሆነም ቢሆን እንኳ በቃ በማነጋገር ነው፣ በማሳማን በመቻቻል ነው እንጂ እንደዚህ በመገፋፋት እንደዚህ ይሄ ሰውዬ እንደምትሰሙት እንግዲህ የዋንትያ የልጇ አባት ነው። ምንን እያለ እንደሆነ ሰምታችኋል አይደል? አሁን በፍርድ ቤትም ተፈርዶለታል። ለዚህ ሰውዬ ህግ የለም ወይስ ምንድን ነው? እንግዲህ በ13 አመቷ ነው እችን ልጅ ጥቃት አድርሰውባት ዋንትያን ማለት ነው ከሷ አስወልዶ ምን ብሎም ጎዳና ላይ ወድቃ እግዚአብሔር ነፍሱን ይማረው ማለት ነው። አስፋው መሰሻ እሱ ከነ ግብረ አበሮቹ አንስቶ ሰው አድርጓት ወደ ሰው አምጥቶ ዛሬ እዚህ ጋር ታሪኳ ከተቀየረ በኋላ አባት ነኝ ብሎ ፍርድ ቤትስ ለሱ ልጁን እንዲያይስ ለምን ተወሰነለት? ሁለተኛ እዚህ ጋር አሁን የተናገረውን እኔ ቆርጬው ነው በጣም ስላስጠላኝ ሰውየው ማለት ነው። ድምፁ ትንሽ ነው ያስገባውላችሁና ለዚህ ሰውዬ መንግስት የለም ወይ ጥቃትን የሚያበረታታ? ነገስ የወለዳትን ልጅ እንደዚህ አለማድረጉ በምን ምንድን ነው ማለት ነው? ይሄ ሰውዬ ሼባ ነው እንዳያችሁት። የ13 አመት ልጅ እያለች ነው ዋንትያን እንደዚህ አድርጎ ያስወለዳት። የዛኔ ጠፍቶ ነበር። አባት ነኝ አላለም፣ እኔ ነኝ አላለም፣ አላገዛትም። ጎዳና ወድቃ እየለመነች ብርድ ላይ ወድቃ እግዚአብሔር ይስጣቸው አንስተው ሰው አድርገዋት ዛሬ ታሪኳ ሲቀየር አባት ነኝ ልጄን እፈልጋለሁ ብሎ መምጣቱ በጣም ያሳፍራል። ድጋሚ ደግሞ አሁን እንዲህ አይነት ጥቃት እየደረሰብኝ ነው ብላ ሚዲያ ላይ ስትወጣ ከች ብሎ ብታደርግስ ወንድ አይደለህም ወይ? ምን ችግር አለ? ችግር የለውም ብሎ እንደ ኖርማን አድርጎ ይሄንን ያለ ሰውዬ ልጁን ትሰጣለች። ይሄን በህግ ጉዳይ እንዴት ይታያል? የኢትዮጵያ ህግ አንድ ሰው እንዲህ ጥቃት አድርሻለሁ ብሎ ሲል አባትነት ውስጥ በምንድን ነው? በዲኤንኤ ተመርምሯል። ሁለተኛ አለኩያው ይሄ ትልቅ ሰውዬ ነው፣ ሽማግሌ ነው። ይሄን ሁሉ አድርጎ እኛ ፍትህ እንደሌለን ኢትዮጵያ ላይ የሚያሳይ ነገር ነው። ብዙዎች ወንዶች፣ ሴቶች ድምጽ እያሰሙ ነው በዚህ ጉዳይ። ሁለተኛ ደግሞ ከማድረጉና አባት ሆኖ ፍርድ ከመሰጠቱ ለሱ ልጁን እንዲያይ ከመፈረዱ ይልቅ የሚያሳምመው ደግሞ አሁን ወጥቶ ምን ችግር አለ ብደፍራትስ
ወንድ ልጅ አይደለም እንዴ ምንድነው ብርቅ ነው ወይ ምናምን እያለ ቆሻሻ ነገሮችን እየተናገረ እያበረታታ ይገኛል። ለምን ይሄ እንደተናገረ ታውቃላችሁ? ዋንትያን እንደዚህ አድርጎ ምንም አይነት ቅጣት ስላልተሰጠ ጭራሽ ልጁን እንዲንከባከብ ፍቃድ ስለተሰጠ በሳምንት እሁድ ቀኑን ሙሉ ልጁ ስለተሰጠው እቺን ልጅስ አሳድጉ ይሄ አባቱ ነው ልጅን ለማሳደግ አባትነት ይበቃል ወይ? ነገች ህጻን ልጅ 7 አመት 6 አመት ከሞላት በኋላ እንዲህ አይነት ጥቃት በልጁ ላይስ ቢያደርስስ? እኔ ዋንትያ የምልሽ ልጅሽን አበደን እንዳትሰጪ፣ ልጅሽ እምቢ እንድትልሱን እንድትጠላው አድርጊ። ምክንያቱም አንደኛ በዲኤንኤ አልተረጋገጠም። ትክክለኛ እሱ ቢሆንም እሱ ነው ብለሽ አንቺ ልታምኚ ትችያለሽ፣ ምታቂ አንቺ ስለሆንሽ ማለት ነው። እሱ አባት ቢሆን ራሱ ለእንደዚህ አይነት ነገር በቂ አይደለም ለማሳደግ። በጣም ያሳዝናል። እውነቴን ነው የምላችሁ። ፍትህ የለም፣ ፍትህ ለዋንትያ። ልጅቷን ጭራሽ ማየት የለበትም። መከራ አይታ ተሰቃይታ እዚህ ካደረሰች በኋላ ዛሬ ምን ፈልጎ መጣ? ገንዘብ፣ አንድ ገንዘብ፣ ሁለተኛ አምሮባታል። ዛሬ እሷን ፈልጎ ነው። በእንጨትም አትነካውም ይሄ ሽማግሌ አያቷ የሚሆን ሰውዬ ማለት ነው። እና መጀመሪያ ማንነቱን ደብቆ ዛሬ አባትነቱ ትዝ አለው። ሰላም ጋይስ እንዴት ናችሁ? አላችሁ ወይ? አካውንቴ ባን ሆኗል። 2.7 ሚሊዮን ፎሎወር ያለው ባን አድርገውብኛል። ምንም አላጠፋሁም። ከአራት ቀን በፊት ግን ቪዲዮዎች እየጠፉ ነበረ። በብዛት ወደ 25 ቪዲዮ ምናምን እየጠፉ ነበረ እና ምንም ኮፒ ሊንክ አድርጉ አላልኳችሁም። ዝም ብዬ ፕሌይ ያደረኩት ነበረ ቪዲዮዎችን። ከዛ በቃ ላይቭ ነበር እየገባው የነበረው ሰሞኑን እና ትላንትና ማታ 9 ሰዓት ላይ አካባቢ ላይቭ ላይ ነው ባን ያደረጉብኝ እና እስከዛ ይሄንን ፎሎ አድርጉት። እስከሚከፈት ድረስ እያወራሁኝ ነው። እንዲከፍቱልኝ እንግዲህ እያወራሁኝ ነው። በውስጥ እንደሚከፈት ተስፋ አደርጋለሁ። እስከዛ ግን ይሄንን ፎሎ አድርጉት። በዚህ አካውንት ላይ በገባላችኋለሁ። በዚህ አካውንት ቪዲዮ ፖስት አደርግላችኋለሁ እና ይሄንንም ኮፒ ሊንክ አድርጉት። አመሰግናለሁ። ጆን ዳንኤል የሚባለው ቲክቶከር የህግ አማካሪ የለውም እንዴ? ሌላኛዋን ቲክቶከር ጃኒን አጋልጣለሁ በሚል ያወጣቸው የድምጽ ፋይሎች ራሱን በህግ ሊያስጠይቀው ይችላል። ዝርዝሩን በአጭሩ ላቀርብላችሁ። በቲክቶክ መድረክ ታዋቂ የሆኑት ስመኝ ገብሩ ወይም ጃኒና ጆን ዳንኤል እርስ በርስ ያቀረባቸው የቪዲዮ ምስክርነቶች በማህበራዊ ሚዲያ ከሚሰጠው ስሜታዊ ምላሽ ባለፈ የሀገሪቱን የወንጀል ህግና የኮምፒውተር ወንጀል አዋጅን የሚፈትኑ ጉዳዮችን ይዘው መጥተዋል ይላሉ የዛሀበሻ የህግ አማካሪ። ጉዳዩ በዋነኝነት በሶስት መሰረታዊ የህግ ነጥቦች ላይ ያጠነጥናል። አንደኛም የአካላዊ ጥቃት ክስና የማስረጃ ክብደት። ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ ቲክቶከሯ ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ በኢትዮጵያ የወንጀል ህግ አንቀጽ 555 እና ተከታዮቹ ላይ በተቀመጠው አካላዊ ጉዳት ማድረስ በሚለው ድንጋጌ ሊታይ የሚችል ነው። ጃኒ በማስረጃነት ምስሎችን ወይም ስክሪንሾት አቅርባለች። ሆኖም በህግ ረገድ እነዚህ ምስሎች በምን ሁኔታ መቼና በማን እንደተፈጸሙ በፎረንሲክ ምርመራ መረጋገጥ ይኖርባቸዋል። ጆን ዳንኤል ድርጊቱን በመካድ መረጃ ካለሽ ለምን አልከሰሽኝም የሚል ጥያቄ አቅርቧል። ይህም ተበዳይዋም ጥቃቱ በደረሰበት ወቅት ለህግ አካል ያላመለከተች መሆኑን እንደ መከላከያ ሊጠቀምበት እንደሚችል ያሳያል። የዲጂታል ማስፈራሪያና የኮምፒውተር ወንጀል። ጃኒ አካውንቴን አዘጋዋለሁ ከቲክቶክ አጠፋሻለሁ የሚል ማስፈራሪያ ይደርስብኝ ነበር ማለቷም በኢትዮጵያ የኮምፒውተር ወንጀል አዋጅ ቁጥር 958/2008 ስር የሚወድቅ ጉዳይ ነው። የህጉን አንድምታ ስንመለከት አንድ ግለሰብ በማህበራዊ ሚዲያ ላይ ያለውን የስራ እንቅስቃሴ ወይም ተጠቃሚነት በህገ ወጥ መንገድ ለማስተጓጎል መሞከር ወይም ማስፈራራት የወንጀል ጠያቂነት ያስከትላል። ጃኒ አካውንቷ የተዘጋው በሱ አማካኝነት እንደሆነ ብትገልጽም ጆን ዳንኤል ግን ለማዘጋቱ ማስረጃ የለም በማለት ተከራክሯል። ይህ ነጥብ በቲክቶክ ኩባንያ ቴክኒካዊ ሪፖርት ካልተረጋገጠ በስተቀር ለህግ አስቸጋሪ ሊሆን ይችላል። 3 ዋናው ጉዳይ የግል ሚስጥርን ይፋ የማድረግና የስም ማጥፋት ወንጀል። በጆን ዳንኤል በኩል የቀረበው የድምጽ የተቀዳ ማስረጃና የጃኒን የግል ህይወት የሚመለከቱ ንግግሮች በህጉ አኳያ በጥንቃቄ መታየት ያለባቸው ጉዳዮች ናቸው።
በህገ መንግስቱ አንቀጽ 2026 መሰረት የማንኛውም ሰው የግል ህይወት የመከበር መብት አለው። አንድን ግለሰብ ለማዋረድ ወይም ስሙን ለማጥፋት ታስቦ የግል ግንኙነቶችንና ድምጾችን ይፋ ማድረግ በህግ ሊያስጠይቅ የሚችል ድርጊት ነው። ጆ ያቀረባቸው የጃኒ ድምጾች በጃኒ እውቅና የተመዘገቡ ካልሆኑ በፍርድ ቤት እንደ ማስረጃ የመቀበል እድላቸው አነስተኛ ከመሆኑ በላይ ያለ ፍቃድ ድምጽ መቅዳት በሚል ተጨማሪ ክስ ሊቀርብበት ይችላል። ይሄንን ቪዲዮ ለዋንትያና ለዚህ ለቀንዳምና ለቅሌታም ሰውዬ እንድታደርሱልኝ ይፈልጋለሁ። መጀመሪያ ግን ዋንትያ ስሚኝ፣ የውልሽ ሰውየው ፍርድ ተፈርዶለታል አይደለ? እሁድ መቶ ልጁን እንዲያይ ምን ታረጊ መሰለሽ? 12 አይደለም 44 ጎረምሳ እኔ ነኝ ያለ ጠብደላ ጎረምሳ በርሽ ላይ አቁመሽ ነው እሱ ገብቶ እስኪወጣ ድረስ። አለበለዛ ይሄ ሰውዬ በጤናው አይደለም የመጣው። አንደኛ አሁን አድገሻል፣ እሱ ተተወሽ ቦታ 7 እጥፍ እርምጃ ተራምደሽ ሄደሽ ተሽለሽ ፌመስ ሆነሻል፣ ብራለሽ፣ አሁን የራስሽ ጌታ ነሽ፣ ልጅሽንም ማሳደግ ትችያለሽ። እሱ ልጁን ለማየት ሳይሆን የመጣው ያንቺ ገላ አሁን አጓግቶትና ብርሽን ፍለጋ ነው የመጣው። የዛን ጊዜ ጥሎ ሲሄድ ልጁ አልነበረችም እንዴ? ልጅ አይደለችም ብሎ ሲከራከር አልነበረ እንዴ? አሁን ምን ተገኝቶ መጣ? ተጠንቀቂ፣ ነግሬሻለሁ። ደግሞ ማለት ነው ንፋስ ስልክ ላፍቶ ከተማ የፍርድ ቤት እንደው ስትፈርዱ እንደው አይን የላችሁም እንዴ? በዘመድ ነው የፈረዳችሁት ወይስ በምንድን ነው የፈረዳችሁት? በህፃናት መብትና ኮንቬንሽን በሀገሪቱ የቤተሰብ ህግ የወላጅና የልጅ ግንኙነትን መሰረት ባደረገ ነው። ምን ነው ዋንትያ በተደፈረች ጊዜ የሴቶች መብት የለም እንዴ? የሴቶችና ህፃናት ህግ መብት የለም ነበር እንዴ? የዛን ጊዜ ምን ነው ሎክዳውን አድርጋችሁት ነበር እንዴ? አሁን ለወንዱ ሲሆን የመጣው እንዲህ። አንተ ደግሞ ቀንዳሙ ሰውዬ ማለት ነው ቀንዳሙ። እኔ እኮ እንደው ተደፍራ የተቸገረች ምናምን ሲባል የ17 ዓመት የ18 ዓመት ቂጡን ያልጠረገ ጎረምሳ መስሎኛል። እርሶ ባለቀንዳሙ ሰውዬ አቤት የኢትዮጵያ ቅሌት፣ አቤት የኢትዮጵያ ቅሌት፣ አቤት የኢትዮጵያ ወንዱ ጫፈር ብሎ አፈር ያስበላችሁ። የኢትዮጵያ ወንድ ጨዋ ነው፣ ጨዋ የማሟበት። እናንተ ኩብልስቶን የምታሟሙ ዜጎች ሆናችኋል እኮ እንዴ! ለምንድን ነው የማትረዱኝ? ኩብልስቶን የምታሟሙ ዜጋ ሆናችኋል። አፈር ብሎ አፈር ያስበላችሁና እንዴ! ሊበላ ዋንትያ ተገናኝታችኋል? ያልካት ነገር አለ? አረ የለም፣ ምንም የለም። አካውንቷን አንተ ነው ያዘጋኸው? አረ እኔ በምን አቅም ዝም ብሎ እኮ ደደብ ሰው እኮ ነው እንደዚህ የሚያስበው እኮ። እሺ አሁን ምንድን አሁን ይኸውልህ እኔ ላይቭ ላይ ነበርኩኝ። አሁን አይ ዶንት ኖ አላውቅም፣ እሱን አላውቅም። ጆዬ ልንገርህ፣ አሁን ላይቭ ላይ ነኝ እኔ ኦንላይን ሆኜ ቲክታክ ላይ አይ ቲንክ ጃኒ ገብታ አካውንቷ ተዘግቶባታል። አካውንቷ ተዘግቶባታል አይደለ? ቤተሰብ አካውንቷ ተዘግቶባታል። አዎ አካውንቷ ተዘግቶባት ላይቭ ላይ ገባች። ላይቭ ላይ ደግሞ በኔ እንጃ አይ ዶንት ኖ ሪከርድ የተደረጉ ቪዲዮዎች እያየው ነው ጆዬ። አሁን አንተ ፕሮግራም ላይ እንደሆን ካውቃለሁ። አጠገብህ ስልክ ካለ ግን ግባና ቼክ አድርግ። አሁን ግባና ቼክ። ሰላም ጤና ይስጥልኝ። በያላችሁበት የአክብሮት ሰላምታ ይድረሳችሁ። ዳግማዊ ታሪኩ ነኝ። ይህ ድራይቭ ስሩ ብሮድካስት የተሰኘው ዝግጅቴ ነው። አንዳንድ ጊዜ ወደዚህ ወደ ቲክቶክ ዓለም ላለመምጣት አስብና ወይንም አለፍ እያልኩ ለመምጣት አስብና የሚነሱት ነገሮች በግዴታ እንድመጣ ያደርጉኛል። አንድ የሚባል አባባል አለ። የምንታገላቸው ሰዎች ተግባር ወይንም የምንታገለው ኔጌቲቭ ነገር ክንውን ክስተት ሳይሆን የብዙዎች ሰዎች ዝምታ ወደ ትግል ውስጥ እንድንገባ ያደርገናል። የብዙ ሰዎች ዝምታ፣ የብዙ ጥሩ ሰዎች ዝምታ፣ የብዙ ወላጆች ዝምታ። ዛሬ ስለ ዋንትያ ነው ማነሳ። ዋንትያን ያወቅናት በ13 ዓመቷ አርግዛ ልጅ ወልዳ በብዙ መከራ ውስጥ ሆና ኢቢኤስ ላይ በመጣች ጊዜ ነው የምናውቃት። ከዛ ኢቢኤስ ተረዳች። መቼም ኢቢኤስን ለማመስገን ቃላት የሉኝም። በዛ ቦታ ማኔጅመንቱን በሞት የተለየው ወንድማችንን መስራቹንም በዚህ አጋጣሚ ይሄ ለአንተ ታሪካዊ የሆነ ቅርስህ ነው፣ ሐውልትህ ነው ልለው እወዳለሁ። ዋንትያ ተረዳች፣ ብዙ ገንዘብ አገኘች፣ ነገሮች መለዋወጥ ጀመሩ። ከዛ ነገሮች ከተለዋወጡ በኋላ የገባችባቸው ብዙ ነገሮች አሉ። እኔ ዋንትያን ስመለከታት ልጄ 13 ዓመት እያለች የነበራትን ብስለት አስበውና ማንነቷን አስበውና
እንትን እላለሁ፣ በቃ እፈራለሁ፣ ደነግጣለሁ፣ በቃ ግራ ይገባኛል። አንዲት ልጅ በ13 ዓመቷ እንበልሽ በ14 ዓመቷ ልጅ ሆና የሚንከባከባት ወላጅ የሚንከባከባት ማህበረሰብ እያስፈለጋት እሷ የልጅ እናት ስትሆን ሊፈጠርባት የሚችለው ያለምንም አቅርቦት ያለምንም ማህበራዊ ድጋፍ ያለምንም አይዞባይነት ያለምንም መንገድ መሪነት ምን አይነት ህይወት ውስጥ ልትገባ እንደምትችል አስበውና ይዘገንነኛል። በቃ ይወረኛል ሰውነቴን ሁሉ በቃ ማመን ያቅተኛል። እስቲ ልጆች ያላችሁ የ13 የ14 የ15 ዓመት ልጆች የ16 ዓመት ልጆች እስቲ ተመልከቷቸው ልጆቻችሁ። ለዚህ ነው የብዙሃኖቻችን ዝምታ መቀጠል የለበትም የምለው። አስቧችሁ እስቲ በ14 ዓመት ሴት ልጅ ስትወልድ ለብቻዋ ስትወልድ ግራ በተጋባ ሁኔታ ስትወልድ ምን ሊፈጠር እንደሚችል ከዛ በኋላም እንግዲህ ብዙ ነገሮች ተከስተዋል። አሁን የዛሬውን ጉዳይ እንዳነሳ ያደረገኝ በዛን ጊዜ የልጇ የወለደቻት ልጅ አባት ነው የተባለው ሰውዬ በዛን ጊዜ አላቅም አይመለከተኝም ምናምን ሲል ከርሞ አሁን እቺ ልጅ እዚህ ደረጃ ላይ በደረሰችበት ጊዜ የደረሰችበት ደረጃ ምን እንደሆነ አስረዳለሁ። እዚህ ደረጃ ላይ በደረሰችበት ጊዜ አባት ሆኖ እንደመጣ ፍርድ ቤትም ልጁን ለማየት መብት እንደሰጠው በመረጃዎች እየተመለከትን ነው፣ በዜናዎች እያየን ነው። ዋት እንዴ! ይሄ ሰውዬ እኮ እዛ ደጃፍ ሲረግጥ አባት ነኝ ብሎ ሲመጣ እኮ ባስገድዶ መድፈር እድሜ በታቸውን አንደሬጅ ከሆነች ልጅ ጋራ በተፈጸመ ነገር በቃ እስር ቤት እኮ መግባት ያለበት ነው። እና አሁን አባት ነኝ ልጄን የማየት መብት ይሰጠኝ ብሎ ይመጣ። ከዛም በኋላ ደግሞ ኢቢኤስ ላይ ቀርባ ገንዘብ ካገኘች በኋላ ሌላም ደግሞ አግብታ ነበር ወይንም አግብታ የሆነ ሪሌሽንሽፕ ውስጥ ነበረች። አሁን ደግሞ ኦንላይን ላይ እችን ልጅ የሚሰድቧት ቡሊ የሚያረጓት ብዙዎች አሉ። ይህም በህግ የሚያስጠይቅ ጉዳይ ነው። አንድ ሰው ይህንን አንስቶታል። በህግ የሚያስጠይቅ ጉዳይ ነው። እንድታለቅስ እንድትሸበር የሚያረጓት። እኔ ስመለከታት እች ልጅ ገና ጥንካሬ ላይ ያልደረሰች ልጅ ናት። ከወላጅ የምንወርሰው ነገር አለ፣ ከማህበረሰብ የምንወርሰው ነገር አለ፣ በእድሜም የሚመጡ ነገሮች አሉ። ነገር ግን ስናያት ትልቅ የሆነች ይመስላል። አንዳንድ ቃላቶችን ከዚህም ከዛም መርጣ ሚዲያ ላይ ትመጣለች። ከዚህ ቲክቶክ ከሚባል ከሚዲያ ዓለም እንደውም ብር ብላ ነው መጥፋት ያለባት። ከዛ ደግሞ አንዲት ትንሽ ልጅ ይዛለች። ልጅ ሆና ልጅ ታሳድጋለች። ስለዚህ እንደ ማህበረሰብ እንዲህ አይነቶቹን ተግባር ልንቃወም ይገባል። እቺ ዓለም ኢትዮጵያ ብቻ ስለሆነ አይደለም፣ ሌሎች ኬዞች አሉ። ከህፃናት ጋር በሚደረግ የወሲብ ጥቃት የሚያስደነግጥ መኖሪያችሁን የሚያስጠላችሁ ተግባር ነው እዚህ ምድር ላይ የሚፈጸም። ሰው በራሱ ላይ የፈለገውን ነገር ቢያደርግ እኔ ምንም አይመስለኝም። 18 ዓመት 19 ዓመት 20 ዓመት የሆነው ሰው በራሱ ላይ የሆነ ነገር ራሱን ሊጎዳ ይችላል። ሰው ግን በሌሎች ሰዎች ላይ ክፋትን፣ በደልን፣ በህፃናት ላይ አቢዩዝን እንዲህ አይነት ነገርን መፈጸም እግዚአብሔርንም ያስቆጣል። ክፉ የሆነ ተግባር ነው። በዚህ ምድር ላይ ብዙ በልባቸው ክፋት የያዙ ሰዎች አሉ። ከነኛ መሃል አንዱ እንዳንሆን እንጠንቀቅ። ለዛ ታልፈን እንዳንሰጥ እንጠንቀቅ። እንደ ማህበረሰብ ደግሞ ይህንን አይነት ነገሮችን እናውግዝ። እችን ልጅ እናግዛት፣ እንጸየፍ እንደዚህ አይነት ነገሮችን። እንዴ አንድ ሰው እንዲህ አድርጌያለሁ ብሎ አንገቱን ቀና አድርጎ መምጣት ምን ማለት ነው? ይሄ ምን ማለት ነው? በቃ እንደ ማህበረሰብ እኮ ሞተናል። በዚህ ምድር ላይ እውነት የምትባል ነገር፣ በዚህ ምድር ላይ ንጽህና የሚባል ነገር ጠፍቷል። ይሄንን ያደረገ ሰው መሸማቀቅ፣ መደበቅ ሲገባው ደግሞ ወደዚህ ሲመጣ በጣም ያሳዝናል። እንግዲህ በዚህ ላይ አስተያየታችሁ መስጠት ትችላላችሁ ብለዋል አዶናይ። በዚህ ሰዓት መራቅ ካለብህ በዚህ ሰዓት አትራቃት። እውነቴን ነው የምልህ፣ የተጎዳች ሴት ናት አዶናይ። ተረዳት። እኔ እንደ ታላቅ ወንድም ነው የምልህ፣ ተረዳት። በጣም የተጎዳች አቢውዝ የተደረገች ሪሌሽንሽፕ ምን እንደሆነ የማታውቅ ልጅ ናት። መቀጥቀጡ፣ እንደ ውሻ መቆጠሩ፣ ፍቅረኛዬ ናት ብሎ አደባባይ የማይናገር እንዳትናገር የሚያስፈራራ፣ በየጊዜው ፔጇን የሚያዘጋ
ሰው ነው የተረገመ እርኩስ ሰው። አየሽ ራስሽን በመምረጥሽ ምክንያት ንቀት የሚመስላቸው ሰዎች በጣም ብዙ ናቸው። who cares ገደል ይግቡ ከፈለጉ እነሱ። ራስሽን ማክበርሽ ለሌላ ሰው ንቀት የሚሰማው ከሆነ ያ ሰው ያንቺ ሰው አይደለም። እንደውም ህይወትሽ ውስጥ መቆየት አልነበረባቸውም። ተመስገን ገደል ይግቡ who fucking cares